ክፍሎቹ ሲከፈቱ ከወረቀቶቹ ላይ ያሉ ብናኝ ነገሮች አሉት እና በዛ አጋጣሚ መንገዳቸው ላይ ያላችሁ የሆኑ ሰዎች ሊሆኑ ይችላሉ። በግሩፕ ሊሆን ይችላል። የሆነ ሴት ልጅ ማጠረጥሯጥሮ የለበሰች ዝንጥ ያለች ገንዘባቸውን ከተሰረቁ በኋላ ወሲባዊ ጥቃት የሚፈጸምባቸዋል። በጣም አሳዛኙ ነገር ማለት ነው። እንግዲህ ራሷን የሳተች ሴት ሳሪስ አደባባይ ላይ ሲጨንሽ ቆሞ ነበር ብዙ ሰዓት። ልጁ እዛ ነው የሚሰራው እኮ እነዛ የሚሰራ ከሆነ እዛ ነው እኮ። ህጉ በዚህ ጉዳይ ላይ ምን ይላል አላውቅም። ወይ ገነት ውስጥ ያላችሁ አይነት ሆኖ ይሰማችኋል፣ ወይ ደግሞ ሲኦል ውስጥ በእሳት እየተቃጠላችሁ ያላችሁ አይነት ስሜት ይሰማችኋል። ከ600 እስከ 700 የሚሆኑ የእጽዋት አይነቶች አሉ። ይሄ ለበጎ ቢውል እሰየው፣ ነገር ግን ለክፋት የሚውል ነው የምነግራችሁ። ባለባውሳ የማታሳጣ ሴት መታ የተቀለለ ወረቀት ነው ሰጣችሁ ስልክ ደውሉልኝ ቢሏችሁ አንደኛ ወይ ርቃችሁ በቃል ንገሩኝ በሏቸው፣ እንግዲህ ካዘናችሁ ማለት ነው። አለበለዚያ እንግዲህ መጨካከል ነው። ሌላ ምን ይደረጋል? በእናታችሁ ምን ሊሆን ነው? እንደዚህ አይነት ታክሲ እኮ ነው ወልቆ ያው ሰጥቶኛል። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ይኸው ዛሬም እንግዲህ በእግዚአብሔር መልካም ፍቃድ ተገናኝተናል። የዛሬው መርሃ ግብራችን እንግዲህ እግረ መንገድ ማስጠንቀቂያ የሆን ዘንድ ነው ይህንን ፕሮግራም መስራት ያስፈልገው። በቪዲዮ ላይ እንደምትመለከቱት እንግዲህ እቺ ምስኪን እህት ሿሿ ተሰርታለች። ይሄ እየተለመደ መጥቷል። በብዙ ወንድሞች፣ በብዙ እህቶች፣ በብዙ አባቶችና እናቶች ላይ የተፈጸመ ነው። አሁንም እንደቀጠለ ነው እና በሚያሳዝን ሁኔታ ይች ምስኪን ልጅ እንግዲህ ፓስፖርት ተቀብላ ስትወጣ ራይድ ነው ብሎ ነው ያሳፈራት እና መኪና ውስጥ ይዟት ከገባ በኋላ ባንክ ቤት ድረስ ወስዷት ያላትን ብር ካስወጣት በኋላ የሆነ ቁልፍ እንኪ ብሎ ስትነቃ መንገድ ላይ ቆማለች እና ስትናገር የምንሰማትም እንግዲህ አዲስ አበባ ስልኬን ባንኬ ውስጥ ያለኝን ብር ዘረፉኝ እያለች በምሬት ስታለቅስ ነው የምትታየው እና ይሄ ነገር ከመቼውም ጊዜ በላይ መዲናችን ውስጥ እየጨመረ መጥቷል። እናታችሁ ምን ሊሆን ነው? እንደዚህ አይነት ታክሲ እኮ ነው ወልቆ ያው ሰጥቶኛል እኮ እንደዚህ ናት በቃ ይቻላል። እና አሁን ብዙ ሰው ግራ ይገባዋል። በምንድን ነው አስማት አላቸው እንደዚህ ነው የሚል ነገር አለ። እዛ ላይ በደንብ እንድናወራ ፈልጋለሁ። ምክንያቱም ይሄ ነገር አሁን ወደኛ ሀገር ውስጥ ገብቶ ጥቅም ላይ ውሎ በተለይ ደግሞ በሌቦች በዘራፊዎች ጥቅም ላይ ውሎ ለብዙ ቤተሰብ እንግዲህ ህይወት መናጋት ማለት እንችላለን ምክንያት ይሁን እንጂ ከበፊት ጀምሮ እንግዲህ በተለይ ደግሞ እኛ ሁሌም የምናነሳቸው እኛ ስል በዚህ በጨለማው ኃይላት ላይ የምንሰራ ፕሮግራም የምንሰራ ሰዎች የምናነሳቸው የጨለማው ኃይላት አባላት የሚጠቀሙበት አንደኛው መንገድ ነው እና እኛ ጋር አዲስ ስለሆነ ስላልተለመደ ነው። እንግዲህ ስለ ቅጠላቅጠል ብዙ ጊዜ በተለይ እዛ ላይ ያሉ ሰዎች ቅጠላቅጠል ላይ የሚሰሩ ሰዎች ሲናገሩ ብዙ ጊዜ እንሰማለን እና የሚያፈዙ የሰውን አእምሮ የሚቀይሩ በርካታ ስራዎች እና ቅጠላቅጠሎች አሉ። በተለይ ደግሞ ይሄ ለመጥፎ ስራ የሚያውላቸው ሰዎች ያውቋቸዋል። በተለይ ጥንቆላው ዓለም ውስጥ ያሉ ማለት ነው እና ያ ነው እንግዲህ አሁን በሳይንሱም ዓለም በደንብ የተሰራበት ያለው እና እንደውም ሳይንሱ ምንድነው የሚለው ድራግስ ዩዝድ ፎር ማይንድ ኮንትሮል ነው የሚለው። አእምሮን ለመቆጣጠር የሚጠቀሙባቸው የመድኃኒት አይነቶች ነው የሚለው። አብዛኞቹ ከቅጠላቅጠል የሚሰሩ መድኃኒቶች ናቸው እና ያንን አምጥተው ነው እንግዲህ እኛም ሀገር ውስጥ ተግባራዊ በማድረግ ሊያውም በመጥፎ ጎኑ ሰዎችን አእምሯቸውን እንዲስቱ በማድረግ በራሳቸው ፍቃድ ባንክ ቤት ድረስ ሄደው ገንዘብ አውጥተው የቤት ንብረቶቻቸውን ብዙዎች ወርቅ ቤታቸው ድረስ ሄደው ሳጥን ከፍተው እስከ መስጠት ደርሰዋል። እዚህ ዘመን ላይ ደርሰናልና ይሄ ዛሬ የተጀመረ አይደለም ልላችሁ ፈልጌ ነው። ከሳሪስ ነው የተነሳችው እኮ አለች። ሳሪስ አደባባይ ላይ የጫነሽ ሳሪስ አዲያማ ነው። ኮልቢያጂና ያዳሽ ብሩ ከዚያው ቻለ ኤቲኤም አውጥተሽ ነው የሰጠሽው? ከቦኬ ላይ ሆኖ ብሩ አውጥቼ ምን በለኝ። ሲአይኤ ዶክመንት ላይ የተገኙ ነገሮች አሉ። እሱን ወደኋላ እንመጣበታለን እና ዋናው ግን ላሳያችሁ የፈለኩት ነገር የዚችን ልጅ መነሾ እናድርግና ወደ
እናንተ ማስጠንቀቂያ እንሂድና ይሄንን እንዳልኳችሁ በመግቢያ ላይ ፕሮግራም መስራት ያስፈልጋል። ብዙዎች አዲስ አበባ ውስጥ ብዙዎች ሰለባ ስለሆኑ ነው። በጣም ብዙዎች እና ከዚህ በኋላ ምናልባት ሰለባ የሚሆኑ ሰዎችን ቁጥር መቀነስ ከተቻለ ነው ለማስጠንቀቂያ የሚሆን ዘንድ እና እንግዲህ በምስሉ ላይ የምትመለከቷቸው የተጠቀለሉ ነገሮች አሉ። እነዚህ የምትመለከቷቸው ማፍዘዣዎቹ ናቸው። ማፍዘዣዎቹ የተጠቀለሉ ናቸው እንደምትመለከቷቸው እና እንግዲህ አፍዛ ደንግዙ ከዚህ ነው የሚጀምረው። እነዚህ ወረቀቶች ላይ ቃላት ተጽፈዋል። እንግዲህ የተለያዩ ቃላት ተጽፈዋል። በውስጣቸው የእጽዋት ውጤቶች አሉ። ጥቅሎቹ ሲከፈቱ ከወረቀቶቹ ላይ ያሉ ብናኝ ነገሮች አሉት እና ይሄንን እነዚህ ሰዎች ወይም ደግሞ ይሄንን ስራ የሚሰሩ ሰዎች በደንብ ያውቁታል እና በሆነ አጋጣሚ እናንተ መንገድ እየሄዳችሁ ነው፣ ተቻኩላችኋል፣ አእምሯችሁ እንዳልተረጋጋ ከርቀት ጥግ ይዘው የሚያዩዋችሁ ለዚህ ጉዳይ የተዘጋጁት ሌቦች፣ ዘራፊዎች ይመለከቷችኋል እና በዛ አጋጣሚ መንገዳችሁ ላይ ያላችሁ የሆኑ ሰዎች ሊሆኑ ይችላሉ። በግሩፕ ሊሆን ይችላል። የሆነ ሴት ልጅ ማጠረጥሯት ጥሩ የለበሰች ዝንጥ ያለች በፍጹም እንዴት አድርጋለች ብላችሁ የማትጠብቋት ልጅ ልትሆን ትችላለች። እናት ሊሆኑ ይችላሉ፣ የሆኑ እናት ሊሆኑ ይችላሉ። ምክንያቱም ዛሬ እድሜ ማተር አያደርግም። ታክሲ ሙሉ ሌባ በእጅግ ከፍንጅ ሲያዝ እኮ አብዛኛዎቹ እድሜያቸው በጣም የትናየት እንግዲህ አባቶች አያቶች መሆኑ የሚችሉ ሁሉ በሌብነት ላይ የተሳተፉ ነው። ይሄ መዲናችን ውስጥ በደንብ እየታየ ያለ የዕለት ከዕለት ተግባር ሆኗል። ስለዚህ የጠቀስኩላችሁን ጨምሮ የሆኑ አባት የሆነ ጎረምሳ ምንድነው የሚሆነው? መንገድ ላይ ያስቆማቸውና እባክህ ልክ ከክፍለ ሀገር የመጣ መዲናውን የማያውቅ ከተማውን የማያውቅ ግራ የተጋባ ሰው በመምሰል ነው ብዙዎች እንደዚህ የሚቀርቧቸው እና ይህንን የምላቸው ምንድነው? እንድጠነቀቁ ነው። እንግዲህ እነዚህ ሰዎች ሳንወድ በግዳችን በሰዎች ላይ እንድንጨክን እየገፋፉን ነው። በትክክለኛው መንገድ የተጎዳውንም ሰው ላለመርዳት በቃ አቋም ላይ እንደርሳለን። ምክንያቱም ማንን እንደሆነ ማንለይበት ዘመን ላይ ደርሰናል። ሲቀርቧችሁ እንደነገርኳችሁ ነው። አባት ሊሆኑ ይችላሉ፣ እናት ሊሆኑ ይችላሉ። ዝንጥ ያለች ከሌላ ከተማ የመጣች የምትመስል ልጅ ልትሆን ትችላለች። የሆነ ሕፃን ልጅ ሊሆን ይችላል። በተለያየ ሰው ስለሚልኩ ማለት ነው እና እነዚህ ሰዎች ወረቀት ይዘው ይቀርቧችሁና የተጠቀለለ ወረቀት እባካችሁ ከዚህ ቦታ ነው የመጣ ነው ለሀገሩ እንግዳ ለሰው ባዳነን እና ተባበሩ፣ ስልክ በመደወል እህቴ ጋር መጥቼ አጎቴ ጋር መጥቼ ስልክ ስላልያዝኩኝ ነው ሊሏችሁ ይችላል። እናንተ በየዋህነት ነው በደግነት ነው ያንን የምታደርጉት እና ትቀበሉና ምንድነው ልክ ወረቀቱን በምትገልጹበት ጊዜ ወረቀቱ ላይ ያለው ብናኝ አይናችሁ አፍንጫችሁ ውስጥ ይገባል። ኮምፕሊት ከዛ ወዲያ ራሳችሁን ትስታላችሁ። እውነታው ይሄ ነው እየተሰራበት ያለው እውነት ማለት ነው። ስለዚህ ምንድነው የሚሆነው? ልክ ወረቀቱን ተቀብላችሁ ስትከፍቱት ለመደወል ብናኙ እንዳልኳችሁ በአፍንጫችሁ በሰውነት ቆዳችሁ ባሉ ቆዳዶች ይገቡና በተለምዶ አባባል አቅል ቀልብ ነው የምንለው ያስቷችኋል እና የወትሮ ንቃታችሁ ይወሰዳል። ከዛ በኋላ ያው እንደነገርኳችሁ ነው ባንክ ድረስ ሄዳችሁ በውዴታ ግዴታ ገንዘብ አውጥታችሁ ትሰጣላችሁ። እጃችሁ ላይ ያለውን ቀለበት ምናምን የመሳሰለውን ነገር ማለት ነው። ያው ብዙዎቻችሁ ለዚህ አዲስ አይደላችሁም። ወይ ሰለባ ሆናችኋል ወይ ደግሞ ሰለባ የሆኑ ሰዎችን ታሪክ ሰምታችኋል። እና ምንድን ነው የሚባለው? ድግምት ተሰርቶብኝ አፍዘውኝ አደንግዞኝ የምትሉት ነገር ይከሰታል ማለት ነው። ይሄ ማለት እንግዲህ መርዛማ ረቂቅ ህቡ የእጽዋት ውጤቶች ናቸው እናንተን ራሳቸውን እንድትስቱ ያደረጓቸውና ያው ያላችሁን ነገር አውጥታችሁ ለዘራፊዎች እንድትሰጡ ያስገደዷቸው የእጽዋት ውጤቶች ናቸው። እና እንግዲህ ህጉ በዚህ ጉዳይ ላይ ምን ይላል አላውቅም። በእንደዚህ አይነት ሁኔታ አፍዝዘው የሰዎችን ጭንቅላት ሰልበው የዘረፉ ሰዎች በምን አግባብ ነው የሚቀጡት? ዝም ብለው በሌብነት ብቻ ነው ወይም ደግሞ ባዕድ የሆነ ነገርን ወደ ሰዎች ቆዳ ውስጥ በማስገባት አፍንጫ ውስጥ በማስገባት አይን ውስጥ በማስገባት በማሳት በሚለውን በወንጀል ይጠየቃሉ? አላውቅም። ከዛ ላይ የህግ ባለሙያዎች ሊያስረዱን ይችላሉ። እና ይሄ ብቻም አይደለም። በጣም ከባዱ ነገር ምንድን ነው? ወንዶችን ሊቀበሏቸው ይችላሉ፣ ከዛ ላይ የሆነ ቦታ ላይ ይወረወራሉ። ሴቶች ግን ሌላም ጉዳት ነው የሚደርስባቸው እና ብዙ ጊዜ ገንዘባቸውን ከተሰረቁ በኋላ ወሲባዊ ጥቃት የሚፈጸምባቸዋል። በጣም አሳዛኙ ነገር ማለት ነው እንግዲህ ራሷን የሳተች ሴት በምናኙ በእጽዋቱ ራሷን የሳተች ሴት ገንዘቧን ወርቋን ከመዘረፏ ባሻገር
የመደፈር አደጋም ያጋጥማታል እና ይሄ አሁን በጣም እየሰፋ መጥቷል። እዚች ልጅም ላይ የምትመለከቱት እንግዲህ ንብረቷን ተቀብለውታል። ፓስፖርት ይዛ ስትወጣ ኢስኮመን ይህንን ለማሳያ ነው ያመጣሁላችሁ። ነገር ግን እነዚህ እጽዋቶች ምን አይነቶች ናቸው የሚለውንም እንደው ካነሳ ነው አይቀር ብዙ ሰው ምክንያቱም መተት ነው ድግምት ነው ምናምን ስለሚል ነው። እነዚህ ሰዎች በእጽዋት ነው የሚጠቀሙት። ድግምት የለም እያልኳቸው አለ፣ በደንብ አለ። ብዙ ጊዜ ፕሮግራም ሰርተናል፣ እዛ ላይ እንመለስም። ነገር ግን አሁን መዲናችን ውስጥ በሌቦች የተስፋፋ የመጣው ምንድን ነው? እነዛን እጽዋቶች ያውቋቸዋል። እነዛን እጽዋቶች ማን ነው የሚሰጣቸው? እንግዲህ ፓርትነሮች ይኖሯቸዋል፣ በዛ ጉዳይ ላይ የሰለጠኑ ኤክስፐርት የሆኑ የእጽዋትን ጥበብ በደንብ አውቀው ግን ለሰይጣናዊ ተግባር የሚያውሉ የትኛው እጽዋት አእምሮ እንደሚያስት ቀልብ እንደሚያስት የሚያውቁ ከእነሱ ጋር ፓርትነር ሆነው ነው የሚሰሩት ብዬ ነው እማምነው። ምክንያቱም ሌቦቹ ስለ እጽዋት ያን ያህል ግንዛቤው እውቀቱ ይኖራቸዋል ብዬ አላስብም። ምክንያቱም እነዛ ኤክስፐርቶች ናቸው፣ እጽዋት ላይ በደንብ ሰርተዋል። ስለዚህ ያውቃሉ። ፓርትነርሽፕ ከፈጠር ከዛ ላይ በቀን የሚገኘውን ገቢ ወይ እንግዲህ በጋራ እየተካፈሉም ሊሆን ይችላል። ዞሮ እነዚህ እጽዋቶች ምንድን ናቸው የሚለውን እግረ መንገድ ካነሳን አይቀር በደንብ እንድናነሳቸው ፈልጌ ነው እና እየፈዘዝን ያለበት ጥቃት የደረሰብን ያለው በአንድ ወይ በሁለት የእጽዋት አይነቶች አይደለም። እንግዲህ ከሲአይኤ ፕሮግራሚንግ ሴንተር እና ከሲአይኤ ዶክመንት ላይ የተገኙ ማስረጃዎችን እንደሚያሳዩት በዛ አይነት ሁኔታ የሰው ልጅን አእምሮ አስቶ ለተለያየ ዓላማ ለነዛ ለሰይጣን አምላኪዎቹ ለፕሮግራሚንግ በብዛት ውጭው ላይ ፕሮግራሚንግ የሰው ልጅን ፕሮግራም የሚያደርጉ ሰዎች የሚጠቀሙባቸው ናቸው እና ከ600 እስከ 700 የሚሆኑ የእጽዋት አይነቶች አሉ። ይሄ ለበጎ ቢውል እሰየው፣ ነገር ግን ለክፋት የሚውል ነው የምነግራቸው። ይሄ ከየትም የተገኘ አይደለም። ሞናርክ ማይንድ ኮንትሮል የሚለው መጽሐፍ የሲስኮ ዊለር እና የስፕሪንግ ሜር መጽሐፍ ካላችሁ ልታነቡት ትችላላችሁ። እነሆም ገጽ 70 ላይ ድራግስ ዩዝድ ፎር ማይንድ ኮንትሮል የሚል አለ። እንግዲህ ለሰይጣናዊ ዓላማ ነው የሚያውሉት እና ሲአይኤ ዶክመንት ላይ የተገኘ ነው። ሲአይኤ ሲሰራበት የነበረ ነው። ያው ሪቨልድ ሆኗል ወይም ዶክመንቱ ደግሞ ይፋ ሆኗል እና ከ600 እስከ 700 የሚደርስ የድራግ አይነት አለ። አብዛኛዎቹ እጽዋቶች ናቸው ላችሁ ፈልጌ ነው። ለምሳሌ እንግዲህ ለክፋት ከሚውሉት ውስጥ አድሬናሊን አንዳንድ ጊዜ ለበጎም ያውሉታል። ግን ይሄኛውን እኔ የምነግራችሁ የሰው ልጆችን አእምሮ ለመቆጣጠር በማዕከል ደረጃ እንግዲህ አሜሪካ ውስጥ በጣም ሴኪውርድ የሆነ ቦታ አለ። ከዚህ በፊትም አንስቼው እንደሆነ አላውቅም። ሌክ ቻይና የሚባል ቦታ አሜሪካ ውስጥ ነው የሚገኘው። ማንም አይገባም። በጣም ሴኪውርድ ልክ እንደ ኤሪያ 51 በጣም ሴኪውርድ የሆነ ቦታ ነው። እዛ ቦታ ላይ ፕሮግራም የሚሆኑ ሰዎች ብቻ ናቸው ኪድናፕ ተደርገው በተለያየ መንገድ እዛ ውስጥ ይገባሉ። ማዕከል ነው። ትልቅ ሰፊ ቦታ ነው። ማንም አይደርስም። በጣም አስተማማኝ በሆነ ሁኔታ ነው የሚጠበቀው። ስለዚህ እዛ ውስጥ የአየር ኃይል ጀቶች፣ አውሮፕላኖች ከመመላለስ ውጭ ማንም እንደፈለገው ዘው ብሎ የሚገባ አይደለም። በጣም ቪአይፒ ስፍራ ነው። ምንድነው የሚሰራው? የሰው ልጆች አእምሮ በቁጥጥር ስር የሚውልባት ማዕከል ስለሆነ እዛ ውስጥ ይሄ ነው የሚሰራው። በጣም ሴሌብሬት የሆኑ ኦፊሻልስ ሊያም ደግሞ በጣም ፍቃድ ያላቸው ካሉ እዛ ውስጥ አይገቡም። እጅግ በርካቶች የአእምሮ ቁጥጥር ሰለባ የሆኑ ሰዎች ብቻ ናቸው እዛ ውስጥ ያሉት። በዛ ላይ ደግሞ ፕሮግራመሮች አሉ። ፕሮግራመሮች ማለት ምንድነው? የእናንተን አእምሮ የሚቀይሩ በተለያየ መንገድ ማለት ነው። አእምሮ መቀየር ወይም ደግሞ ማይንድ ኮንትሮል ስንል አሁን እኛ ሀገር የተለመደው ምንድነው? በሙዚቃ በፊልሙ የሰዎችን አእምሮ አደንዝዞ ምናምን። ኦፍኮርስ እሱም አንደኛው መንገድ ነው። እሱ ግን በጣም ሲምፕሉ ነው። ከፍ እያለ ሲሄድ ግን በጣም ዓለም የማያውቀው ወንጀልና ሴራ ነው ዓለም ላይ የተፈጸመ ያለው። አንደኛው ይሄኛው መንገድ ነው። ድራግ ነው። ድራግ ውስጥ እንግዲህ አድሬናሊን፣ አክቴትሮን፣ አልኮል፣ አምሪን አንዳንዶቹን በመድኃኒት መልክ ልታውቋቸው ትችላላችሁ። ግን ለኔጌቲቭ ነገር ከተጠቀምንባቸውም ደግሞ ቀላል አገልግሎት አይሰጥም። አገልግሎትም ማለት ይከብዳል። ተጽዕኗቸው ከባድ ነው ልላችሁ ፈልጌ ነው እና ከዛ ውጭ እንግዲህ አንሃላይን በጣም እንግዲህ ከ600 እስከ 700 አስቧቸው።
አንዳንዶቹ ምንድነው ከፍተኛ ኦርደር አላቸው፣ የከፍተኛ ሽታ አላቸው፣ እንቅልፍ የሚያስወስዱ ናቸው። አንዳንዶቹ ደግሞ ልክ ያንን መድኃኒት በምትወስዱበት ሰዓት ላይ ወይ ገነት ውስጥ ያላችሁ አይነት ሆኖ ይሰማችኋል፣ ወይ ደግሞ ሲኦል ውስጥ በእሳት እየተቃጠላችሁ ያላችሁ አይነት ስሜት ይሰማችኋል። እና እንደዛ የማድረግ ኃይል አላቸው እነዚህ መድኃኒቶች። እና እንግዲህ የሰው ልጅ ክፋትን ነው እየነገርኳቸው ያለው። መድኃኒቶችን በአግባቡ የምንጠቀምባቸው ከሆነ ለሰው ልጆች መልካም አገልግሎት መዋል ይችላሉ። ልክ ደግሞ የጨለማው ኃይላት እንደሚጠቀሙባቸው እንደዚህ ማይንድ ኮንትሮልን ሴንተር ማዕከል ከፍተው ለሚጠቀሙ ደግሞ ኔጌቲቭ የሆነ ኢምፓክት አላቸው። እና ከነዛ ውስጥ እንግዲህ እነ ባምቡሳ ማንሳት እንችላለን፣ እነ አትሮፓይንን ማንሳት እንችላለን። ለምሳሌ አሁን አትሮፓይን የሚለውን መድኃኒት የሚጠቀሙት ለምንድን ነው? የልባችሁ መጠን እጅግ በጣም በከፍተኛ ሁኔታ እንዲጨምር ራሳቸውን እንድትሰጡ የሚያደርጉበት የሚጠቀሙበት እንግዲህ ከ600 እስከ 700 የሚሆኑትን መድኃኒቶች መጥቀስ ያን ያህል አስፈላጊ ላይሆን ይችላል። ግን ይህንን ሁሉ ማመጣባችሁ ምንድነው? አሁን እኛ እንግዲህ በተለይ ደግሞ ራስን የሚያስት መድኃኒት በጣም ከፍተኛ ድራግ ነው እንደዚህ ነው ምናምን የምንላቸው የምናውቃቸው እነ ካናቢስን እነ ማሪዋናን፣ ካናቢስ ኦፍ ኮርስ ማሪዋና ሌላው ስሙ ነው፣ እንዲህ ኮኬን ምናምን እያለን ነው፣ እሱን ነው ኮመን የምናውቀው። ነገር ግን ከዛ ውጭ በነገርኳችሁ የቁጥር ልክ ብዙ አይነት የሰው ልጆችን አእምሮ የሚያስቱ የእጽዋት አይነቶች አሉ። እነ ካናቢዲዮልን እነ ካናቢኖልን የመሳሰሉትን መጥቀስ ይችላል። ይህን ሁሉ የምጠቅስላችሁ ለምንድን ነው? እነዚህን መድኃኒቶች ተግባራቸውን ያወቁ ሰዎች አሉ፣ በዛ ላይ በደንብ የተካኑ እና እነዚህ ሰዎች ይሄ የኔ ግምት ነው፣ እነዚህ ሰዎች በዚህ የዝርፊያ ተግባር ላይ ለተሰማሩ ሰዎች ይህን ነገር አይ ቲንክ አጋርተዋቸዋል ብዬ ነው የማስበው እንጂ አንድ ሰው በዛ እጽዋት ላይ የሆነ ኖሃው ከሌለው በስተቀር ያንን እጽዋት ይዞ መጥቶ ከሰው ላይ አፍዝዞ ገንዘብ አይቀበልም፣ ከሰው ላይ አፍዝዞ ወርቅ አይቀበልም፣ ከሰው ላይ አፍዝዞ ቤቱ ድረስ ሄዶ ቤት ውስጥ ያለውን ንብረት በፈቃደኝነት አይወስድም። ያ ሰው በፍቃደኝነት አውቶ እንዲሰጠው አያደርግም፣ ስለነዚህ እጽዋቶች አሰራር ካላወቀ ማለት ነው። እና ይሄ በደንብ ከተማችን ውስጥ ተለምዷል። ስለዚህ የኔ ግምት እነዚህን ነገሮች ዘራፊዎቹ በደንብ አውቀዋቸዋል፣ ወይ በዚህ ላይ የተወሰነ ጊዜም ቢሆን ምርምር አድርገው ደርሰውበታል፣ ኦር ደግሞ የሚያውቅ ሰው በደንብ ነግሯቸዋል። ስለዚህ ከባድ ወቅት ላይ ነው ያለ ነው። ከባድ ወቅት ላይ ፍለት የሚመጣን ሌባ በፊት ምንድነው አቅባክታ የተለያየ እንግዲህ ሌብነት አይነቶችን ተመልክተናል አይደል? መሀል አስገብተው ታክሲ ውስጥ ግራ በማጋባት አክታ በመጥፋት የጠረጉ ለመምሰል ምናምን። አሁን ግን በጣም እየከበደ የመጣው የዚህ አይነቱ ነው፣ በማፍዘዝ ማለት ነው። ሰዎችን አእምሯቸውን እንዲስቱ በማድረግ የሚደረገው ዝርፊያ ነው። ይሄ ደግሞ በነገርኳቸው አይነት የመድኃኒት አይነቶች ናቸው የሚያፈዟቸው። እነሱ የተለየ ሴጣናዊ አስማትን ተጠቅመው ምናምን ሳይሆን እነዚህን እጽዋቶች ፕራክቲካሊ አፍንጫ ብናኙ ማለት ነው። ስለዚህ ምንድነው ማድረግ ያለብን? አንዳንድ ጊዜ ሳትወዱ በግዳችሁ እንድትጨክኑ ትገደዳላችሁ እና የሆነ ሰው የሆነ አባት የሆነ እናት ወይ የሆነ ገረምሳ ወይ የሆነች ደግሞ ባለባበሷ የማታሳጣ ሴት መታ የተቀለለ ወረቀት ነው ሰጣችሁ ስልክ ደውሉልኝ ቢሏችሁ አንደኛ ወይ ርቃችሁ በቃል ንገሩኝ በሏቸው፣ እንግዲህ ካዘናችሁ ማለት ነው። አለበለዚያ እንግዲህ መጨካከል ነው። ሌላ ምን ይደረጋል? አልጨክንም በጎ ነገር አድርጋለሁ የምንል ከሆነ ግን ያው 50-50 ሪስክ ወስደን ነው መግባት ያለብን። እንግዲህ ቅድም ያሳያችሁ ምስል ላይ እቺ ልጅ በሰላም ማውለኝ ብላ ይሆን አልከቤት ያወጣችሁ፣ ግን ያጋጠማት ነገር የተመለከታችሁት ነው። ፓስፖርት ይዛ ስትወጣ መኪና ውስጥ አስገብቶ ራሷን አስቶ ምናምን እንደዚህ አይነት ብዙ ታሪኮችን ሰምተናል። እና እባካችሁ ተጠንቀቁ። በተለይ ጥቅል ወረቀት ይዘው የሚቀርቡ ሰዎች ሲቀርቧችሁ ፈጥናችሁ ወደ ውሳኔ አትሄዱ። ፈጥናችሁ እኔ የምኖርበት አካባቢ አንዲት እህትም እንደዚህ አይነት ነገር ሰምቻለሁ እና አይ ቲንክ ሱቅ ያላት ልጅ ነች እና ባንክ ገብታ ስትወጣ ምን እንዳስነኩኝ አላውቅም። ከዛ ወደ ቤቷ ሄዳ ወርቋን ገንዘቧን ያልሰጠቻቸው ንብረት የለም እና በጣም እንግዲህ እግዚአብሔር
ይፍረድ ከማለት ውጭ ምንድን ነው የምንለው? እኔ አሁን አንዳንድ ጊዜ ቃላት ሁሉ እያጠረ መጥቷል። ፕሮግራም ስሰራ ደጋገምኩት። እንዲሆነ መፍትሄ የለም። ነገሮች የተቃየሩ መጡ። የሚያዝኑ ሰዎች፣ የሚያዝኑ ወገኖች፣ የሚያዝኑ እናቶች፣ የሚያዝኑ አባቶች፣ በደል የሚፈጽሙባቸው ወገኖች እየበዙ መጡ። የዛን ያህል የማፊያው የዘራፊው ቁጥር እየበረከተ መጣ። ስለዚህ ሁሌ እግዚአብሔር ይፍረድ እያለን እንግዲህ ሌላ ምን አማራጭ አለን? ለማንኛውም ጥንቃቄ አድርጉ ለማለት ነው ይህንን መርሃ ግብር የሰራሁት። የተሻለ ቀን እግዚአብሔር ያምጣ ወይ ደግሞ ወርዶ ይፍረድ። አንዴ ከጠራ በኋላ እንግዲህ የተሻለ ህይወት ምናልባት ልንኖር እንችላለን እንጂ አሁን ነገሮች በጣም ከሚገባው በላይ እየከፉ ነው የመጡት። እንዳለመታደል ሆነው ማለት ነው። እንዳለመታደል ሆነው ሰው ለሰው ከመተዛዘን ይልቅ ሰው ለሰው በጎ ነገር ከማድረግ ይልቅ ድሮ ሰው የተቸገረን ሰው ይረዳ ነበረ። ዛሬ ግን ተቸገር ካልተቸገርክ ይኑር አይኑርህ በሆነ ነገር አንተን አስቶ ወይ በሆነ ነገር አንተን ጎርቶ ያንተ የሆነ ነገርን መውሰር ነው። ዘመኑን በምን እንደምገልጹት አላውቅም። ግን የክፋት ዘመን ነው የምለው። ሌላ ምንም የምለው ነገር የለም። ለማንኛውም ጥንቃቄ አድርጉ ለማለት ነው ይህንን መርሃ ግብር የሰራሁት። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም